ዛሬ የምናየው ፕሮቶዞዋ ተብለው የሚጠሩ የማይክሮ ኦርጋኒዝም አይነቶችን ነው ማለት። ስለዚህ እነዚህ ፕሮቶዞዎች ምን አይነት ማይክሮ ኦርጋኒዝሞች ናቸው የሚለውን ነገር ስለዚህ መጀመሪያ እነዚህ ማይክሮ ኦርጋኒዝሞችን በምናይበት ሰዓት ላይ ሰዎች ብዙ ጊዜ ምን ብለው ይሏቸዋል? they are considered as the first animals። ምናልባት የባዮሎጂ ዕውቀት እየሰፋ እያደገ ይመጣል። ባለፈውም ልናይ እንደሞከርነው አርኪያንስ ከዚህ በፊት በባክቴሪያ ጋር ነበሩ ብለናል አይደል? ከዛ በኋላ ነው የተለጠፉት። ምክንያቱም ብዙ አዳዲስ ነገሮች ሲገኙ ራሳቸውን ችለው እንዲሸፈኑ ሆነዋል። መጀመሪያ ስለ ክላሲፊኬሽን ስትማሩ የሰው ልጅ ህይወት ያላቸውን ነገሮች ለሁለት ነበር ሲከፍል የነበረው ፕላንት ኤንድ አኒማል ብሎ ማለት። ነገር ግን በጊዜ ሂደት ግን ፕላንት ኤንድ አኒማል ብቻ ሳይሆን ሌሎች ማይክሮ ኦርጋኒዝሞችም እንዳሉ ሌሎች ሊቪንግ ቲንግሶች እንዳሉ በተረዳበት ሰዓት ላይ ብዙ አይነት ክላሲፊኬሽኖች እንዲመጡ ሆነና ምናልባትም ስለ ኪንግደም ስትማሩ 5 አይነት ኪንግደሞችን ተምራችኋል። ኪንግደም ፈንጋይ፣ ኪንግደም ባክቴሪያ ወር እንደምንለው፣ ኪንግደም አኒማሊያ፣ ኪንግደም ፕላንትስ እየተባለ 5 የሚሆኑ ፓርቶች ተከፍሏል ማለት። መጀመሪያ ላይ ግን ሁሉም ህይወት ያለው ነገር ወይ እንስሳ ነው ወይ ተክል ነው ተብሎ ይወሰድ ነበር ማለት። ስለዚህ ይሄንን ጥናት እያደረጉ በሚሄዱበት ሰዓት ላይ ፕሮቶዞዎችን በሚያዩበት ሰዓት ላይ የመጀመሪያው አኒማል ናቸው ብለው ሳይንቲስቶች ወስደዋቸው ነበር። ይሄ የሆነበት ምክንያት ዋነኛው ሪዝን ግን ምንድነው ከተባለ ሙቭመንት ነው። በጊዜው ህይወት ያላቸው ነገሮችን ለመመደብ አንዱ መስፈርት የነበረው ከቦታ ቦታ መንቀሳቀስ መቻል። ስለዚህ ከቦታ ቦታ መንቀሳቀስ የሚችል ነገር ሁሉ እንስሳ ነው ይባላል። መንቀሳቀስ የማይችለው ግን ህይወት ያለው ነገር ደግሞ ከሆነ ተክል ነው ተብሎ ይወሰድ ነበር። ስለዚህ በዛም መሰረት እነዚህ ፕሮቶዞዎች ከቦታ ቦታ መንቀሳቀስ በመቻላቸው ምክንያት they were considered as the first animals የመጀመሪያዎቹ እንስሳቶች ናቸው ተብለው እንዲወሰዱ ሆኗል ማለት። and እነዚህ ፕሮቶዞዎችን በምናይበት ሰዓት ላይ ከዚህ በፊት ካየናቸው በተለይ ከአርኪያን እና ከባክቴሪያ በተለየ መልኩ ስናያቸው ደግሞ ምንድነው they are ኢዩካሪዮቲክ ናቸው ከሌሎቹ በተለየ and they are mostly unicellular ዩኒ ማለት አንድ ሴሉላር ማለት ሴል ማለት። ስለዚህ እነዚህ ኦርጋኒዝሞች ፕሮቶዞዎችን በምናይበት ሰዓት ላይ የመጀመሪያው መገለጫቸው ኢዩካሪዮት ናቸው። ኢዩካሪዮት ከዚህ በፊትም ምን ብለነዋል? ኢዩካሪዮት ማለት ትሩ ኒውክለስ ያላቸው እንደማለት ነው። ትሩ ኒውክለስ ያላቸው። ስለዚህ ኒውክለሳቸው ትሩ ነው ከተባለ ምን አለ ማለት ነው? ኒውክለሱ በሜምብሬን ባውንድድ ሆኗል፣ ተሸፍኗል ወይም ተከልሏል ማለት ነው። ፍሪሊ የሚዋኝም ዲኤንኤ ወይም ክሮሞዞም ሳይሆን ያላቸው ወይም ኒኩላር ስትራክቸር ሳይሆን ያላቸው ኒኩላር ስትራክቸሮቹ በኒኩላር ሜምብሬን ተሸፍኗል። ለዛም ነው ኢዩካሪዮትስ የምንላቸው። ፕላስ ሌሎች ኦርጋኖሎችም ቢሆኑ እንደዛው ተከበዋል ማለት ነው። እንደነ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም ምናምን የምንላቸው በሙሉ በሜምብሬን የተሸፈኑ ናቸው። በዚህም ምክንያት እነዚህ ኦርጋኒዝሞች ወይም ፕሮቶዞዎች ምን ይባላሉ? they are said to be called eukaryotes ማለት ነው። ሌላኛው they are unicellular። አብዛኞቹ ደግሞ ምንድናቸው? ባለ አንድ ሴል ናቸው። አንድ ሴል ናቸው ግን አንድ ኦርጋኒዝም ናቸው። አንድ ሴል ናቸው በዛው ልክ ደግሞ አንድ ኦርጋኒዝማቸው ናቸው። ስለዚህ ዩኒ ማለት ዋን ሲሆን ሴሉላር ማለት ሴል እንደማለት። ስለዚህ እነዚህ ፕሮቶዞዎች ሌላ በዚህ ይታወቃሉ ማለት ነው። they do not have cell wall። ሌላው ከፕላንት ወይም ከፈንገስ ደግሞ ካየናቸው ወይም ከዚህ በፊት በጣም ማይክሮ ኦርጋኒዝም ከባክቴሪያም ከምንም ደግሞ በምናይበት ሰዓት ላይ ሴል ዎል የሚባል ጭራሽ የላቸው። ሴሉሎስም ይሁን ፔፕቲዶግላይካንም ይሁን የሚባል ሌላ ተጨማሪ ሽፋን የላቸውም። ስለዚህ ውጪያቸው ሽፋናቸው ምንድነው? እንደ እንስሳ ሁሉ ሴል ሜምብሬን ብቻ ነው ያለው ማለት ነው። ወይም እንደ ሌሎች ሊቪንግ ቲንግሶች በሙሉ ምንድነው ያላቸው? ሴል ሜምብሬን ነው ማለት። ስለዚህ እነዚህ ፕሮቶዞዎችን በምናይበት ሰዓት ላይ ከውጭ ላይ ሴል ዎል የሚባል ከቨር የላቸው። ቀጥታ ውጭ ላይ ያለው ማን ነው? ሴል ሜምብሬን ብቻ ነው ማለት። በዚህም ከሌሎች ኦርጋኒዝሞች እንዲለዩ ሆኗል ማለት። they are mostly heterotrophs በጣም አብዛኛው ማለት ይቻላል ወይም ሁሉንም ማለት እንችላለን። they are heterotrophs። ሄትሮ ማለት ከዚህ በፊትም ብለናል ነን ሰልፍ ማለት ራስን በራስ መመገብ የማይችሉ ያ ማለት ሌላ ነገር ላይ ጥገኛ የሚሆኑ ያ ጥገኝነቱ ግን የግድ ፓራሳይት መሆን ማለት ሳይሆን የግድ ምግባቸውን ፈልገው ነው የሚያገኙት ነው። አብዛኞቹ ጥቂቶቹ የስ ፓራሳይት ናቸው ወደ በኋላ ላይ የምናየው እንዳለ ሆኖ ነገር ግን እንደ ባክቴሪያዎች የራሳቸውን ምግብ ማዘጋጀት አይችሉም ወይም እንደ ተክሎች የራሳቸውን ምግብ ማዘጋጀት አይችሉም። ፀሐይ ብርሃንን ተጠቅመው ሊሆን ይችላል ወይም እንደና አርኪያንስ ጊዜ ያወራነው ኬሚካሎችን ተጠቅመው ሊሆን ይችላል። የመሳሰሉትን የራሳቸውን ምግብ አያዘጋጁ ይልቅ ምግባቸውን ፈልገው ነው የሚያገኙት። that's why we call them as heterotrophs የራሳቸውን ምግብ ማዘጋጀት አይችሉም። they reproduce sexually or asexually ርቢያቸውን በመናይበት ሰዓት ላይ ወይም እንዴት ይራባሉ ብለን በመንልበት ሰዓት ላይ sexually ተብሎ የሚወሰድ አለ and asexually ተብሎ ደግሞ የሚወሰድ አለ። ምናልባት እዚህ ጋር ጥያቄ ሊመጣ ይችላል። እንዴት sexually አንድ ሴል ናቸው እያለን በአብዛኞቹ አንድ ሴል ሆኖ እንዴት ኖሮ ነው ከሌላ ሴል ጋራ ተዋህደው ሴክሹዋሊ ሪፕሮዲዩስ የሚያደርጉት የሚባለው ነገር ኮንፊውዝ ሊያደርግ ይችላል። በኋላ ሪፕሮዳክሽን በመናይበት ሰዓት ላይ
ለምን ሴክሹዋል እንደተባለ የምናይበት ነገር ይኖራል ማለት ነው። ፒውርሊ እኛ የምናውቀው ሴክሹዋል ሪፕሮዳክሽን ሳይሆን ቢኮዝ ዜር አር ሰም ካይንድስ ኦፍ ትራንስፈር ዊ ኮል ኢት አስ ሴክሹዋል፣ ግን ያንን በደንብ በኋላ ላይ የምናየው ይሆናል ማለት ነው። ስለዚህ ሌላኛው ደግሞ አሴክሹዋል ነው። አንዱ ሊቪንግ ኦርጋኒዝም ወይም አንዱ ፕሮቶዟ በራሱ እየተባዛ 2 3 4 እየሆነ ይሄዳል። ስለዚህ ወይ በዛ መልኩ ይሆናል ወይ ደግሞ ሁለት ፕሮቶዟዎች ሴክሹዋሊ ሪፕሮዲውስ አደረጉ በሚባለው ሜካኒዝም የሚራቡ ኦርጋኒዝሞች ናቸው ማለት ነው። they have means of locomotion or the means of locomotion include እነዚህ ኦርጋኒዝሞች ቅድም ፈርስት አኒማል ናቸው አለን አይደለም? ፈርስት አኒማል የተባሉበት ምክንያት ምንድነው አለን? ሙቭመንት ነው። ሎኮሞሽን የምንለው ማለት they have means of locomotion include what? አንደኛው ፍላጄላ ነው። ፍላጄላ የሚባል ስትራክቸር ወይም ጭራ የሚመስል ስትራክቸር ያላቸው ፕሮቶዞዎች በዚህ ይንቀሳቀሳሉ። ምሳሌ እዚህ ከስዕሉ ላይ እንደምታዩት ይሄ ጭራ የሚመስለው መንቀሳቀሻ ዋግል ያደርጋል ወይም ይወዛወዛል ማለት። ስለዚህ ዋግል በሚያደርግበት ሰዓት ላይ በሚወዛወዝበት ሰዓት ላይ ምን ያደርጋል ማለት ነው? ውሃ ስርም ከሆኑ ያሉበት ቦታ ላይ መንቀሳቀስ ይችላሉ ማለት። ስለዚህ አንደኛው ሚንስ ኦፍ ሎኮሞሽናቸው ምንድነው? ፍላጄላ ነው ማለት ነው። ሌላኛው ሲዶፖዲያ የምንለው ነው። ፎልስ ፊት ይባላል። ይሄ ብዙ ጊዜ ይሄ ሲዶፖዲያ ስንል usually we call it as false feet እግር አይደለም። ነገር ግን ይሄንን አሜባ በምናይበት ሰዓት ላይ ይሄ ወጣ ያሉትን የሰውነት ክፍሎቹን በመጠቀም ምን ያደርጋል? ይጎተትበታል ማለት ነው። ምን ያደርጋል? ክራውል ያደርጋል። እነዚህ ሰውነቱን ስብስብ እያደረገ እንዲሳብበታል። እግር የለም፣ ነገር ግን ጭምድድ በአንድ ቦታ ላይ ይጓዛል። ጭምድድ ይጓዛል። ጭምድድ እያለ እንዲህ እየተንቀሳቀሰ ከቦታ ቦታ ይሄድበታል ማለት። እንዲህ አይነቱን እንቅስቃሴ ደግሞ በሚያደርግበት ሰዓት ላይ እግር ስላልሆነ we call it as pseudo means usually artificial or false እንደማለት። ስለዚህ pseudo what? ፖዲያ እግር እንደማለት ነው። ፖዲያ መንቀሳቀሻ ማለት። and the other one is cilia እነዚህ ደግሞ hair like structure ማለት ነው። ልክ እዚህ ፓሪሜሺየሙ ላይ እንደምታዩት እነዚህ በጣም ትንንሽ ፀጉር የሚመስሉ ስትራክቸሮችን በምታዩበት ሰዓት ላይ እነዚህ ደግሞ ምንድናቸው? እነሱ እንደ እግር ሆነው መንቀሳቀሻ ያገለግላሉ ማለት። ስለዚህ እነዚህ ማይክሮ ኦርጋኒዝሞች ፕሮቶዞዎች ከቦታ ቦታ ለመንቀሳቀስ ወይ ፍላጄላ ወይ ሲዶፖዲያ ወይ ሲሊያ የምንላቸውን ስትራክቸሮችን ይጠቀማሉ ማለት ነው። ለዛም ነው ቅድም መጀመሪያ ላይ መግባችን ላይ እንዳልነው ከእንስሳ ጋራ እንዲመደቡ ወይም የመጀመሪያ እንስሳ እንዲባሉ የሚያስባላቸው ምክንያት ይሄ ነው ማለት ነው።